አባ አቡነ አባ መምህርነ መምህርነ አባ ተክለ ሃይማኖት እማእላፍ በሚገኘው በእነዋሪ ወረዳ ልዩ ስሙ ከያዱር በዓለወልድ ከሚባለው ቀበሌ ከአባታቸው ከአቶ ባሳዝነው ወንድማገኘሁና ከእናታቸው ከወይዘሮ አስካለ ማርያም ማናዬ ተወለዱ። እድሜያቸው ለትምህርት እንደደረሰ በዚሁ አካባቢ ወደሚገኘው ወደ ደብረ ብስራት ዜና ማርቆስ ገዳም በመሄድ ፊደል መቁጠር ጀመሩ። ወደ ስቃ መድኃኔዓለም ገዳም በመሄድና ቅኔና ትርጓሜ መጽሐፍት ከሚያስተምሩት ከታላቁ ምሁር አባት ከመምህር አባ ዘካርያስ ኃይለ ማርያም ዘንድ ዛሬ ብፁዕ አቡነ ቀውስጦስ ከሚባሉት ከፊደል ጀምሮ ንባብ ከነቃል ትምህርቱ ተምረዋል። እንዲሁም በእሳቸው እየተወከሉ ከሚያስተምሩ ከመምህር አስበጽድቅ ወርቅነህና ከአባ ተክለ ሃይማኖት ሀብተ ጊዮርጊስ ዳዊት ተምረዋል። ከዚያም በመቀጠል በዚሁ ገዳም ቅዳሴ ያስተምሩ ከነበሩት ከመምህር ገብረ ሚካኤል ሥርዓተ ቅዳሴና ሰዓታት ተምረዋል። ብፁዕ አቡነ ዕንባቆም በቀድሞ ስማቸው ጸባቴ ተክለ ሐዋርያት ባሳዝነው በደብረ ሊባኖስ ገዳም ግንቦት 12 ቀን ከብፁዕ አቡነ ማርቆስ የጎጃም ክፍለ ሀገር ሊቀ ጳጳስ ማዕረገ ድቁናን ከተቀበሉ በኋላ በዚሁ በሰቃ መድኃኔዓለም ገዳም ከማህበረ ገዳሙ አንድነት ገብተው ትምህርታቸውን እየተከታተሉና እያጠናከሩ በዲቁና ስራ ከልዩ ልዩ ተልእኮ ቀናነት የተላበሰ መንፈሳዊ አገልግሎትን በተገቢው መንገድ ሲያበረክቱ ቆይተዋል። አሁንም መንፈሳዊ ዕውቀታቸውን ለማዳበርና ለማካበት ወደ ታላቁ ስመጥር ገዳም ወደ ደብረ ሊባኖስ በመሄድ ከታላቁ መንፈሳዊ የድጓ መምህር ከሆኑት ከየኔታ መርአዊ ሳይለ ሚካኤል ጾመ ድጓ ከነቃል ትምህርቱ ተምረዋል። ይሁን እንጂ እዚሁ ትምህርት ቤት ገበታ ላይ እንዳሉ መንፈሳዊ የትምህርት ቅናት ስለገፋፋቸውና ስላነሳሳቸው ወደ ጎጃም ክፍለ ሀገር ሄደው በደንበጫ ቅዱስ ሚካኤል ቤተክርስቲያን በቅኔ መምህርነት ተመድበው ከሚያስተምሩት ከመምህር ብዙአየሁ አሰጌ ዘንድ ቅኔ እየተማሩ እስከ ሥላሴ ቅኔ ቆጥረዋል። ከዚያም ወደ በጌ ምድር ጉዟቸውን በማቅናት ደራና ፎገራ ከሚባለው አካባቢ በእማሽንኮሩ ቅዱስ ጊዮርጊስ ቤተክርስቲያን ከመምህር ተቋመ ወርቅ ዘንድ ከ1 ዓመት በላይ ቆይታ በማድረግ የጀመሩትን የቅኔ ትምህርት ተከታትለው ከተቀኙ በኋላ ቀድሞ ወደ ቆዩበት ወደ ደብረ ሊባኖስ ገዳም ተመልሰዋል። ከዚያም በመቀጠል በዚሁ በደብረ ሊባኖስ ገዳም ከመምህር ወልደ ገብርኤል ያለው ዘንድ ዝማሬ መዋሥዕት በሚገባ ተምረዋል። በዚሁ ትምህርት ቤት አቋቋም እየተማሩ እንዳሉ ገዳማዊ ሕይወት ለመኖር በዚሁ ታላቅ ገዳም ከማይበረ ገዳሙ አንድነት ገብተው በአርድእትነት 1 ዓመት፣ ጫጋላ አማኑኤል በቅዳሴ 1 ዓመት በሌላም አገልግሎት ተመድበው ብዙ ፈተናን ታግሶ በማሳለፍ አገልግሎት ሰጥተዋል። በአጠቃላይ በቤተ ክርስቲያን አገልግሎት በኩል በጸባቴነት ስራ እስከተመደቡበት ወቅት ድረስ ደረጃ በደረጃ ቀና መንፈሳዊ አገልግሎት አበርክተዋል። ብፁዕ አቡነ ዕንባቆም የቀድሞ ጸባቴ ተክለ ሐዋርያት ባሳዝነው መጽሐፍ ለመማር ፍላጎት ስለነበራቸው በመምህር ገብረ ኢየሱስ ስም በተቋቋመው መንፈሳዊ አዳሪ ትምህርት ቤት ገብተው የመጽሐፍተ ሐዲሳትን ትርጓሜ እንዲማሩ ከበላይ አካል ተፈቅዶላቸው በዚሁ ዓመት ከዚህ ትምህርት ቤት ገብተው ከመምህር ብርሃኑ ወልደ ሥላሴና ከመምህር ገብረ ሕይወት ገብረ ኢየሱስ ዘንድ የመጽሐፍተ ሐዲሳትን ትርጓሜ በሚገባ ተምረው አጠናቀዋል። ከዚህ በመቀጠል ማዕረገ ምንኩስናን በዚህ ገዳም ተቀብለዋል። ከዚያም ማዕረገ ቅስናን በዚሁ ዓመተ ምህረት ከብፁዕ አቡነ ሳዊሮስ ተቀብለዋል። ከብፁዕ አቡነ ዮሴፍ ዘንድ ቁምስናን ተቀብለዋል። ጸባቴ ተክለ ሐዋርያት ባሳዝነው ይህ ታላቅ መንፈሳዊ ዓላማ በቸልተኝነት ሳይሆን በቅንነት ተቀብለው የሞግዚትነቱን ስራ ጭምር ይዘው ምክትል ሆነው በማስተማር
ደቀ መዛሙርቱን በማስቀጸል ተግባር ላይ እንዳሉ በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት መልካም ፈቃድ ሰኔ 10 ቀን በ1994 ዓመተ ምህረት ለታላቁ ደብረ ሊባኖስ ገዳም አስተዳዳሪ ጸባቴ ሆነው ተሾሙ። በዚህ ገዳም ተሾመው ይህን ታላቅ ኃላፊነት ከተረከቡ ጀምሮ በገዳም ውስጥ ብዙ የልማት ስራዎች እንዲሰሩና እንዲስፋፉ አድርገዋል። ከዚያ በመቀጠል በቅዱስነታቸው መልካም ፈቃድ በምስራቅ ሐረርጌ ሀገረ ስብከት በሐረር ከተማ በጥንታዊውና ታሪካዊው ደብረ ገነት መድኃኔዓለም በአስተዳዳሪነት ተመድበው በስራ ላይ ያሉ ጸባቴ ተክለ ሐዋርያት ባሳዝነው ባበረከቱት መንፈሳዊ አገልግሎት በቤተክርስቲያን ትምህርታቸውና በመንፈሳዊ ሕይወታቸው ብቃታቸው ተመዝኖ ሐምሌ 9 ቀን 1997 ዓመተ ምህረት በተደረገው የጳጳሳት ምርጫ ከሌሎቹ እጩ ቆሞሳት ጋር ተወዳድረው የድምጽ ብልጫ ስላገኙ የደቡብ ኦሞ ሀገረ ስብከት ጳጳስ ሆነው እንዲሰሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ተመርጠዋል። በደቡብ ኦሞና በድሬዳዋ ሀገረ ስብከት በሊቀ ጵጵስና ካገለገሉ በኋላ በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ ሆነው አገልግለዋል። በመጨረሻም ሕይወታቸው እስካለፈበት ዕለትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ በመሆን ሲያገለግሉ ቆይተው ባደረባቸው ሕመም በሕክምና ሲረዱ ቆይተው ጥር 18 2018 ዓ.ም ከዚህ ዓለም ድካም አርፈዋል። ብፁዕ አቡነ ዕንባቆም ከአባትነት ባለፈ ቅን፣ ትሁት፣ የጸሎት አባት ሁሉም በአንድነትና በእኩልነት የሚያዩና የሚወዱ የእነ አባ እንጦንስና መቃርስን ምናኔ ወይም ጵጵስና በሕይወት የኖሩ ብፁዕ አቡነ ዕንባቆም የእረፍቶን ዜና ስንሰማ ከመጠን በላይ ብናዝንና ብንደነግጥም ምንም ማድረግ ስለማንችል ቅዱሳን አባቶቻችን ሐዋርያት የጌታ ፈቃድ ይሁን ብለን ዝም አልን እንዳሉ እኛም የመንፈስ ልጆቹ ዝም አልን። ቅዱስ አባታችን ቅድስት በረከቶ ትድረሰን፣ አሜን። ለመንፈስ ቅዱስ ልጆቻቸውና ለቤተሰቦቻቸው እግዚአብሔር መጽናናቱን ያድልልን። አባ